ምንድን ነው ያልከው አንተ? ምን አገባ? ድገመው። ደግሜ እለዋለሁ፣ አያገባም። ናቲ ግባ ወደ ክፍል፣ ግባ ወደ ክፍል፣ ግባ ወደ ክፍል። ደሬ ክላስ ከሆነ ነገር አስቀይሞት ይሆናል። ሄሮት ሄሮት አቤት ምን የተፈጠረ? ምን ሆኖ ነው? ናቲ ክፍል ሲጋራ አግኝቶ። ሲጋራ ደግሞ እንደለመድሽ አቃጣሽ? አረ በፍጹም ገብተው ሲጋራ ይዘው ወጥተው ነው ናቲን የጠየቁ። ይኸውልሽ እንደባለፈው መመረሽ እንዳይመስልሽ። እንደለመድሽው አቃጥረሽ ከሆነ ሰራልሻለሁ። እትግሪያው አቃጣል የነበርክ ማሚ ምን ሆነሽ ነው? የነው አልከው የነበርክ ትምህርት ቤት ማለት አልከው ያለ ምክንያት ደረጃ ይናገርሃል። ማሚ በእናትሽ ተይ እንዴ ምን ሆነሻል? እየጠየቅኩኝ ያለሁት የነው አልከው የነበርክ ትምህርት ቤት እንዴ ለምን ነው የምትጨቀጭቁኝ? ቆይ እናንተ እኔ አርፌ መማር አልችልም እንዴ? ያለ ምክንያት እሱ አይናገርም። ታዩ እሱም ምክንያት የራሱ ጉዳይ አይመለከተኝም። ስለዚህ ሰውዬ ምንድነው የምታስጨቀጭቂ? እስከ ዛሬ ከዚህ በኋላ አልሰማውም። እሺ ዝም በል። ስማ ሲፈልግ በእናትሽ እሱ ነገር ያሰንቅ ስትበላ በቃ ትምህርት ቤት ነበርኩ። ትምህርት ቤት ካመንሽኝ ምን ይሆናል? አሁን ዝም በል። እናንተ ነገር እናወራለን፣ በስርዓት እናወራለን። ነገር የት እንደዋልክ ታወራለህ። አሁን እሱ እንዳይሰማ ደረጀ ምን ሆናችሁ ነው? እኔ ማላውቀው ችግር አለ እንዴ? እንደዚህ ሆናችሁ እኮ መቼም አይቻችሁ አላውቅም። ምን በማላችሁ የተፈጠረው? አንድ ቀን አይደለም እጅን አንስተህ እኮ ተቆጥተው እንኳን ማታውቀው ልጅ እኮ ነው ዛሬ ያነሳህበት። ምን የተፈጠረው? እኔ ማላውቀው ነገር አለ እንዴ? ነው ደግሞ ሂሩት አበልኩሽ። አሁን ወደ ስራ ልወጣ ነበር። እሺ። እና እያዳምሽ ምናልባት ልጆች በር እንትን የሚሉ ከሆነ ያው ቤት ማንም ስለሌለ። አረ ችግር የለውም። እሺ እሺ። ጋሺ አንድ ጥያቄ ልጠይቅዎት ነበር። ምን? ትናንትና ግን ምን ሆነው ነው እንደዛ ሆነው የመጡት?
ምን እባክሽን ናቲ በጣም ጉድ እየሰራኝ ነው እኮ። ምን አደረገ? ትምህርት ቤት ሄጄ ስለሱ ያጣራኋቸው አንዳንድ ነገሮች ነው እና አስተማሪዎቹ አጠፋ የሰራው ስራ አለ ብሎ ነው? በጣም ብዙ ጥፋት አጠፋ። ይባስ ብሎ ወላጅ አምጣ እንኳን ተብሎ ስቲል እስከዛሬ ድረስ አልነገረም። እንግዲህ ምናልባት እኔ ለእናቷ እንኳን ተናግሮ እንኳን ቢሆን የማውቀው ነገር የለም። እኔ አልሰማሁም። በዛ ላይ ብዙ ጊዜ ክፍል ገብቶ እንደማያውቅ ትምህርት ቤት እንኳን ደርሶ እንደማያውቅ የሰማሁት። ታዲያ ትምህርት ቤት እያለ የሚሄደው ወዴት ነው? እሱ ነበር እኔንም ብዙ ነገር ውስጥ ጭንቅላቴ ብዙ ነገር እንዲያስብ ወደ ኋላ የረሳኋቸውን ነገሮች እንዳስታውስ አደረገኝ። ለካ ያልወለዱት ልጅ የሚባለው እውነት ነው። አይ እሺ፣ እንደዛማ አይበሉ። ያው ናትዬን ያውቁት የለም ልጅ ነው። ልጅ ስለሆነ ነው እንደዚህ የሚያስበው። አይ ሂሩት፣ እኔም አንዳንዴ ልጅ ነው የሚል ነገር ነበር ውስጥ የሚመላለሰው። ግን ልጁ ልጅ መስሎ ከልጅነት የዘለለ ነው። ልጅ ነው የሚመስለው። ጋሺ እርሶ አይናደዱ። አሁን አልናደድ። ብዙ ነገሮችን እያወቁ ስለሆነ እያዳመጥሽ በመሀል እዚህ ስትሆኚ ድንገት በር እንዳይንኳኳ እያዳመጥሽ ማንም ቤት ስለሌለ። እሺ የታባቱ አሁን ደግሞ የሚያደርገውን ነገር ተደረሰበት። ጭራሽ ትምህርት ቤት አይገባም። ይሄ የሚጠቃቀማቸውን ነገር እየተጠቃቀመ ይሆናላ ትምህርቱን የሚተው። የታባቱ አሁን አንጀቴ ቅቤ ጠጣ። አቤት አባ። እኔ በቃኝ፣ በቅቶኛል፣ ያለው ነገር በቅቶኛል። በቃ እንዴ እኔ በፍጹም እዚህ መቆየት አልፈልግም። አዎ በቃ እዚህ መኖር አልፈልግም። ሰውየውን በጣም ሰልችቶኛል፣ አልፈልገውም። አዎ አባቴ፣ እኔ ከአንተ ጋር ነው መሆን የምፈልገው። አባቴ ለምንድን ነው እየሰማኝ ያለው ነው? በእናትህ እኔ ከአንተ ጋር ነው መሆን የምፈልገው። እንዴ ቆይ እስከ መቼ ድረስ ነው ከዚህ ሰውዬ ጋር የምንኖረው? በቃ ለማሚም ቢሆን አስረዳትና ያለውን ነገር አብረን መኖር ብንጀምር ይሻላል። እኔ አልፈልግማ። ካልፈለኩሽ ምን ይደረግ? አዎ በቃ ቶሎ በልሽ አባቴ። እኔም እንደዛ ነው የምፈልገው። ቶሎ ብለህ ከዚህ አስወጣኝ። በቃ አልፈልግም እዚህ መሆን። ይህ ስለምታደርግ አመሰግናለሁ። እሺ አባ፣ እወድሃለሁ። እሺ ቻው። አቤት። ምን እያልክ ነው ሽመልስ? ስማ ያኔ ታስታውሳለህ? ይኸውልህ ልጄን ስጭኝ አትበለኝ። ያኔ እኮ ሜዳ ላይ ነው የጣልከን። ገባሃል? ሳልረዳው መች ቀረው? ሁሉን ነገር እኮ እረዳለሁ፣ ግን ጊዜ ያስፈልገናል። ወይኔ ፍቅርተ፣
ለምን ሽመልስ አሰማኝ? አንተ ሞተሃል በቃ ሞተሃል እኮ ይኸውልህ አንደኛ ነገር ልፋቴን ከንቱ አታርግብኝ። ሁሉ ነገር ጊዜ ይኖረዋል። ግን አሁን አታስጨንቀኝ። እኔ በስንቱ ልቃጠል? እኔ ስንቱን ልቻል? አሁን በማረፌ ሰዓት ጭራሽ ይሄንን ንግግር ልስማ? እባክህ ልለምን በቃ አው ጨርሻለሁ። በቃ አንተ እንደሞትክ በቃ ሞታል ደምድም ያለው በቃ ዛሬ ደርሶ ልጅ ፈላጊ ሆንክ። አረ እኔ ያለው እኮ ለእናቱ አይደል እንዴ? ትናንት ነው እኮ አንተ ማስብ የጀመርከው ትናንት። ያኔ ታስታውሳለህ? ድጋሚ እንዳስታውሳት አታስገድደኝ። ለማንኛውም ምን ሁሉም ነገር አደርጋለሁ። እሺ ደረጀ ሳልጠይቅ ከናቲ ጋር ምን ሆናችሁ ነው? ከናቲ ጋር ምንድን ነው? ጭራሽ ክፍል ገብቶ ማቅ ወይ ቅርታ ጭራሽ ምንም እኮ የለውም ነው የሚለው። ማነሽ? ሂሩት ናቲን ጥሪልኝ። ናቲ እየተጠራ ነው። ማን ይጠራ? ናት ወይማ ታውቁት። ስለዚህ ጉዳይ ታስረዳኛለህ? አንብብልኝ ወረቀቱ አንብብልኝ። ይሄ ወረቀቱ አንድ ወር ሙሉ የት ሆነ ነው አንተ ትምህርት ቤት ያልገባኸው? ወላጅ አጣ ስትባልም አትናገረው። እኔ አንተ ልጅ ምን ላድርግ? የት ሄደህ ነው ያልገባኸው? እንዳሸውደኝ ከአባት ጋር የምትገናኝበትን ቃልና ሳጠቅ ያቃታል። ንገረኝ፣ የት ነው የምትውለው? ከማን ጋር ነው የምትውለው? ለካ ደረጀ የሚያብደው ይሄንን አይቶ ነው። እውነት አለው ለካ ልጁ። እኔ ስለ ደረጀ ትውሶኝ አያገባኝም ማሚ። ትረጂኝ እኮ ተረጂኝ። በቃ ስለ ደረጀ አያገባኝም፣ የራሱ ጉዳይ ነው። አንተ እኔ ልፋት አሳዝንህም እንዴ? እኔ መባዝንልህ አታስብም? አያሳስብህም? ማሚ እየጮሽብኝ እኮ ነው። እንዴት ነው ማልጨው? አንድ ወር ሙሉ እንዴት ነው? በቃ ተይኝ። ምንም የሚያገባችሁ ነገር የለም ሲጀምር። እኔ እኮ ህፃን ልጅ አይደለሁም። ለኔ ምላሹ ይሄ ነው? አዎ ይሄ ነው ምላሹ። ይሄ ነው ምላሹ? ማሚ አያገባችሁም። በቃ ማናችሁም ስለኔ አያገባችሁም። ከዚህ በኋላ አጨቅጭቅኝ አንቺ የምትሆኚ ምን አይነት
መልስልኝ። ጭራሽ ረግጦኝ ሰድቦ ተናግሮኝ ያልፋል። ወይኔ ፍቅር፣ የኔ ድካም የኔ ልፋት እኮ ምንም አልተቆጠረልኝም። ይኸውልሽ መልስ፣ ልጄ ጋር ሁለተኛ እንዳትደውል። የሰማኸኝ ነው? እንዳትደውል ብያለሁ፣ እንዳትደውል። ለምን ህይወታችንን በጠብጠው? ለምን ሰላም ማሰጠን? እኔ አንተ ጋር ሄዷል እላለሁ፣ እሱ ሌላ ስንት ቦታ ይዞራል። ያው ክላስ ገብቶ አያውቅም። እኔ እቤት የለም ብዬ ሳስብ አንተ ጋር እንደሄደ ነው ማውቀው። አረ ስንቱን ይሄው ባለፈው ከሳምንታት በፊት ሲጋራ ሲያጭስ ሌላ ሱሶችን እንትን እያለ ነው። ከሱ ይባስ ደግሞ ይሄው ወር ሙሉ ክላስ አልገባም። ለምን በቃ ከህይወታችን ውጣ፣ በቃ አትበጥብጠን። ትናንትና መተ በቃ ለምን ደግሞ አሰማኝ? በቃ እንዳትደውል፣ በቃ አስሬ ልጁ ጋር እየደወልክ አትበጥብጠን። ምሰማኝ ከሆነ ስማኝ። አዎ በቃ ተናግሬያለሁ። በቃ ለልጄ እኮ ነው ይሄ ሁሉ መስዋዕት መከፍለው። እስካሁን አድርሼዋለሁ። አሁን ደግሞ መታ አትበጥብጠን። አትበጥብጥ። በቃ አንተ በቃ እንደሞትክ በቃ ሞተሃል ብያለሁ አይደል? በቃ እንደሞት ቁጠረው። አንተ ራስህ እንደሞትክ ለራስህ ንገረው። በቃ ይኸው ከደረጀ ጋር ብጥብጥ ነው። እሱም ይኸው እኔ በስንቱ ልበድ፣ በቃ በስንቱ በቃ መሰማኝ ከሆነ እንዳትደውል በቃ ሁለተኛ። ናቲ ስልክህን አምጣው። ስልክህን አምጣው። ይሄን አይደል ያባለገ ሱሰኛ ያረገ ይሄ ነው አይደለ? ታገኛታለህ ሁለተኛ። ነግሬያለሁ። በአይና አታያት። ለዚህ ዳረገ ይሄ ነው አይደለ? ቲቪትህን ከመጠን በላይ ያረገው እማ አትበለኝ። ያማማህና ሁለተኛችን ስልክ በአይና አታያት። ምንድን ነው ግን የምትሰሪው? አንቺ ራስሽን ፍላጎት ብቻ ነው የምታዳምጪው። ሄሮት ይኸውልሽ፣ ከዛሬ ጀምሮ የናትን ክፍል የምታጸጂው አንቺ ነሽ። ጋሼ እኮ እንዳትሉኛል። ጋሽ አትበይ። እኔ ነኝ አይደለ ማዘሽ። እንዴት የማንኛችሁን ልስማ ታዲያ? እኔ ጆሮሽ ይደፈን። እኔ ነኝ ያዘዝኩሽ። የኔን ብቻ ነው ምሳሌ። በስርዓት አጽጂ። ይሰማሽና በስርዓት እሺ። ደግሞ አንድች ነገር ብታይ ለኔ ለእናቱ ነው የምታሳየው የምትነግሪው። የሰማሽ ነው? አዎ። አንድ ነገር ለደረጀ ነግረሽ ልስማ። ሲጥ ነው ማረግሽ። በልጄ አንድ ነገር እንዲመጣብኝ አልፈልግም። እሺ።
መልስ አትደውል ህይወቴን እንደምትበጠብጠው ውሻ አትደውል አልኳ አትደውል አትረሳውኝ ምን አድርጊ ነው የምትለኝ? ውሻ አረመኔ ቀጠሮ ደፍሮኝ ነው። ምን አድርጌ ብሎ ነው እሺ የሚደውለው? ልጁን ማበላሸቱ አንሶ ጭራሽ እየደወለ ይረብሽ። ናቲ አቤት። ክፍል ያላጸዳ ክፍል ያላጸዳ ነው። አያስፈልገኝም። እንዴ እናትህ አጽዳው ብላኛለች። ላጸዳ ነው። እኔ ደግሞ አልፈልግም እያልኩሽ ሂጂ በቃ። እኔ እኮ ቆይ ግራ ግብት እያለኝ ነው። አንተ አታስጪ፣ እናትህ አጽጂ፣ አባትህ እንዳታጸጂ። ምን አይነት ግራ የገባው ነገር ነው? አቦ ስለ አንቺ ግራ መጋባት እኔ ምንም አያገባኝም። በቃ ተዘዞር በልኝ እንጂ ለራሴ ጥሩ ሙሉ አይደለም። እሺ አሁን ከመጣች ትቆጣኛለች እናት። ሰቆጣሽ ትበድብሽ ስትፈልግ ምን አገባኝ? አታናጂ ሂጂ በቃ ወደዛ። አስጠልታችሁኛል እዚህ ቤተሰቦች። ጭራሽ ደፋር ክፍሌን ላጽዳ። ኧረ እባክሽ አቃጣሪ። ሄሎ አዎ ደረጀ ሽመልስ